ዓለም አዲሱን የአውሮፓውያኑ 2016 አዲስ ዓመት በሰላም ተስፋ ውስጥ ሆኖ በተቀበለበት በዚህ ወቅት የሩሲያው ፕሬዝዳንት ቭላዲሚር ፑቲን የጦርነቱን አቅጣጫ የሚቀይርና የዓለምን የዲፕሎማሲ ጥረት የሚያናጋ አዲስ ወታደራዊ ትዕዛዝ አስተላልፈዋል። ምንም እንኳን በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት የሚመራው የሰላም ዕቅድ የተወሰኑ እመርታዎችን እያሳየ ቢመስልም ፑቲን ግን ጦርነቱን ወደ አዲስ ምዕራፍ የሚያሸጋግርና ተጨማሪ የዩክሬን ግዛቶችን ለመቆጣጠር የሚያስችል ትዕዛዝ ለጦር አዛዦቻቸው ሰጥተዋል። ይህ ትዕዛዝ የዩክሬን ሉዓላዊነትን አደጋ ላይ ከመጣሉም በላይ ለዓመታት የዘለቀው ደም አፋሳሽ ጦርነት ወደ አራተኛ ዓመቱ ሲሸጋገር ይበልጥ አውዳሚ ሊሆን እንደሚችል ማሳያ ሆኗል። የሩሲያ ጦር ጠቅላይ አዛዥ ጀነራል ቫለሪ ጌራሲሞቭ በግንባር ቀደምትነት የሚገኙ የጦር ሰፈሮችን በጎበኙበት ወቅት እንደገለጹት ፕሬዝዳንት ፑቲን በ2026 የሩሲያ ጦር ወደ ዩክሬን ግዛት ዘልቆ እንዲገባና ሰፊ መሬቶችን እንዲቆጣጠር አዘዋል ብለዋል። ይህ አዲሱ ተልዕኮ በተለይ በሰሜን ምስራቅ ዩክሬን የሚገኙትን ሱሚና ካርኪቭ ክልሎች ላይ ያነጣጠረ እንደሆነ የሚረር ዘገባ ያስረዳል። ሞስኮ ይህንን ተልዕኮ የደህንነት ቀጠና ወይም በፈር ዞን የመፍጠር ሂደት እንደሆነ በመግለጽ ለማስተባበል እየሞከረች ነው። እንደ ጀነራል ጌራሲሞቭ ገለጻ የዚህ ዘመቻ ዋና ዓላማ የዩክሬን ጦር ወደ ሩሲያ የድንበር ክልሎች ማለትም ቤልጎሮድና ኩርስክ የሚያደርገውን ድንበር ተሻጋሪ ጥቃት ለመከላከል ነው። ሆኖም ግን ዓለም አቀፍ ተንታኞች ይህንን እርምጃ ሩሲያ በድርድር ጠረጴዛ ላይ ያላትን አቅም ለማጠናከርና የዩክሬን መከላከያን ለማዳከም የምትጠቀምበት ስልት እንደሆነ ይገልጻሉ። ጀነራሉ በሰጡት መግለጫ የሰሜናዊው የጦር ቡድን በፕሬዝዳንቱ በተሰጠው መመሪያ መሰረት የኩርስክን ክልል ሙሉ በሙሉ ነጻ አውጥቷል። አሁን ደግሞ በሱሚና በካርኪቭ ክልሎች የደህንነት ቀጠናውን የማስፋፋት ሥራ ይቀጥላል ብለዋል። ባለፈው የአውሮፓውያኑ ታህሳስ ወር ብቻ ሩሲያ 700 ስኩዌር ኪሎ ሜትር የሚጠጋ የሩሲያን ግዛት መቆጣጠሯን የገለጹት ጀነራሉ በ2026 ይህ ግስጋሴ በከፍተኛ ፍጥነት እንደሚቀጥል አረጋግጠዋል። ይህ አዲስ የወረራ ትዕዛዝ የመጣው ሩሲያ ዩክሬን በቫልዳይ የሚገኘውን የፑቲን ቤተ መንግሥት በድሮን ልታጠቃ ሞክራለች የሚል ክስ ካቀረበች በኋላ ነው። ሞስኮ ይህንን ክስ ለበቀል እርምጃ እንደ ምክንያት እየተጠቀመችበት ትገኛለች ሲል ሲኤንኤን አስነብቧል። ሆኖም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና የምዕራባውያን ባለሥልጣናት ይህንን ክስ የፈጠራ ወሬና ሐሰተኛ ምክንያት በማለት ውድቅ አድርገውታል። በኔቶ የአሜሪካ አምባሳደር ማቲው ዊታከር ሩሲያ ያቀረበችው ክስ ምንም አይነት ተጨባጭ ማስረጃ እንደሌለው ገልጸው ዩክሬን የሰላም ንግግሩን አደጋ ላይ የሚጥል እንዲህ አይነት ግዴለሽ ተግባር ትፈጽማለች ብለው እንደማያምኑ ተናግረዋል። ይህ የሩሲያ እርምጃ በተለይ በዶናልድ ትራምፕ እየተገፋ ያለውን የሰላም ዕቅድ ክፉኛ ይጎዳዋል የተባለ ሲሆን ትራምፕ ከፑቲን ጋር ባደረጉት ግንኙነት ሩሲያ ለሰላም ዝግጁ መሆኗን ሲገልጹ ቢቆዩም አዲሱ ተጨማሪ ግዛቶችን የመያዝ ትዕዛዝ ግን ፑቲን የአሜሪካን ተጽዕኖ ወደ ጎን በመተው በጦር ሜዳው ድል ለመቀዳጀት መወሰናቸውን ያሳያል። ፕሬዝዳንት ቮሎዲሚር ዜሌንስኪ የአውሮፓውያኑን አዲሱን ዓመት በማስመልከት ባስተላለፉት መልእክት ዩክሬን ለሰላም ያላትን ቁርጠኝነት ገልጸዋል። እንደ ዜሌንስኪ ገለጻ ከሩሲያ ጋር የሚደረገው የሰላም ስምምነት 90 በመቶ ያህሉ ተጠናቋል ማለታቸውን ሮይተርስ ዘግቧል። ሆኖም ግን ቀሪው 10 በመቶ እጅግ ወሳኝና የዩክሬንን የወደፊት ዕጣ ፈንታ የሚወስን እንደሆነ አስረድተዋል። ዜሌንስኪ አክለውም ዩክሬን ለጊዜያዊ ፋታ ተብሎ የሚደረግ ደካማ ስምምነት ላይ እንደማትፈርም አጽንኦት ሰጥተዋል። የዩክሬን ሕዝብ በ4 ዓመታት ጦርነት መዛሉን ቢያምኑም እጅ ለመስጠት ግን ዝግጁ አይደለንም ብለዋል። በሩሲያ ቁጥጥር ስር ያሉ ግዛቶችን በተመለከተና ዩክሬን ከዶንባስ ክልል እንድትወጣ የቀረበውን የፑቲን ጥያቄ የማታለል ሙከራ በማለት ውድቅ አድርገውታል። በዛሬው ዕለትም የጀመረው አዲሱ 2016 ዓመት ለዩክሬንና ለሩሲያ የጦርነት እጅግ ወሳኝ ምዕራፍ እንደሚሆን ይጠበቃል። ፑቲን የሰላም ንግግሩ ውጤት እስኪያመጣ ድረስ በጦር ሜዳ ከፍተኛ መሬት ለመያዝ ይጥራሉ። ይህ በድርድር ወቅት የበላይነትን እንዲያገኙ ይረዳቸዋል ሲል የሩሲያው ታስ ዘግቧል። አክሎም ሩሲያ በቅርቡ በኦዴሳና በኪየቭ አካባቢ ባደረገችው ጥቃት እንዳሳየችው የሲቪል መሠረተ ልማቶችን በተለይም የኃይል መሠረተ ልማቶችን በማጥቃት የዩክሬንን ሕዝብ ለተቃውሞ ማነሳሳትና መንግስትን ማስጨነቅ ስልቷ አድርጋ ትቀጥላለች። ከዚህ በተጨማሪም ሩሲያ የዩክሬንን ጥቃቶች የሽብር ተግባር አስመስላ በማቅረብ የምዕራባውያንን ድጋፍ ለመቀነስ ትሞክራለች ተብሎ ይጠበቃል። በዩክሬን በኩል በሩሲያ የነዳጅና የኢነርጂ ተቋማት ላይ የምታደርገውን የድሮን ጥቃት አጠናክራ ትቀጥላለች ተብሎ የሚጠበቅ ሲሆን ይህም የሩሲያን የጦርነት ፋይናንስ ለማዳከም ያለመ ነው ተብሏል። ዩክሬን አሁንም አዳዲስ የጦር መሳሪያዎችንና የኢኮኖሚ ድጋፍ ትፈልጋለች። ለምሳሌ ካናዳ በቅርቡ የ2.5 ቢሊዮን ዶላር ድጋፍ ማድረጓ ለኪየቭ ትልቅ ብርታት ተደርጎ ተቆጥሯል። በሌላ በኩል በዲፕሎማሲው ሥራ ዜሌንስኪ 90 በመቶ ደርሷል ያሉት ስምምነት ወደ 100 በመቶ እንዲያድግ ዩክሬን የሉዓላዊነትና የደህንነት ዋስትና እንዲሰጣት ትጠይቃለች ተብሎም ይጠበቃል። ጦርነቱ ወደ 4ኛ ዓመቱ ሲገባ የደረሰው ሰብአዊ ጥፋት እጅግ ዘግናኝ ነው።
በአዲሱ ዓመት ዋዜማ እንኳን በኦዴሳ ከተማ በደረሰ የድሮን ጥቃት የ7 ወር ሕፃንና ሌሎች ታዳጊዎች ለሕልፈት ተዳርገዋል። ከተማዋ ያለ መብራትና ሙቀት በብርድ እየተሰቃየች ትገኛለች። ይህ በሲቪሎች ላይ የሚደርሰው መከራ በዓለም አቀፍ ደረጃ በፑቲን ላይ ያለውን ተቃውሞ እያበረታ ቢሆንም በሩሲያ በኩል ግን ጥቃቶች ተጠናክረው ቀጥለዋል። ይልቁንም ሩሲያ የራሷን ሕዝብ ከዩክሬን ጥቃት እየጠበቅኩ ነው በሚል ፕሮፓጋንዳ ጦርነቱን ይበልጥ እያፋፋመችው ትገኛለች ሲል ቢቢሲ ዘግቧል። ይህ በእንዲህ እንዳለ የሩሲያ ዩክሬን ጦርነት ወደ አዲስና ውስብስብ ምዕራፍ መሸጋገሩን የሚያሳዩ ምልክቶች እየታዩ ነው። ፕሬዝዳንት ቭላዲሚር ፑቲን ማክሰኞ ዕለት በፈረሙት አዲስ ትዕዛዝ የሀገሪቱ ተጠባባቂ ጦር ለልዩ ተልዕኮዎችና ግዳጆች እንዲጠራ ወስኗል። ይህ ውሳኔ ሩሲያ በጦር ግንባር ካለባት ፍልሚያ ባልተናነሰ መልኩ በሀገር ውስጥ ባሉ ወሳኝ መሠረተ ልማቶች ላይ የተጋረጠባትን የደህንነት ስጋት ለመቀልበስ የያዘችው አዲስ ስልት ተደርጎ ተወስዷል። ፑቲን የፈረሙት አዋጅ መንግስት በአስቸኳይ ጥበቃ የሚያስፈልጋቸውን መሠረተ ልማቶች ዝርዝር እንዲያዘጋጅ የሚያዝ ሲሆን የመከላከያ ሚኒስቴር ደግሞ እነዚህን ስፍራዎች የሚጠብቁ ወታደራዊ ክፍሎችን እንዲመድብ ስልጣን ሰጥቷል። እስከ ቅርብ ጊዜ ድረስ በሩሲያ ሕግ መሠረት ተጠባባቂ ጦር ለውጊያ ግዳጅ ሊሰማራ የሚችለው በጦርነት ጊዜ ወይም አጠቃላይ የክተት አዋጅ ሲታወጅ ብቻ ነበር። በተለመደው የሰላም ጊዜ ተጠባባቂዎች የሚጠሩት በዓመት አንድ ጊዜ ለሚደረግ ወታደራዊ ልምምድ ብቻ ነበር። ሆኖም ባለፈው ህዳር ወር ላይ ፑቲን የፈረሙት አዲስ ሕግ ይህንን ገደብ ሽሯል። አሁን ተጠባባቂ ጦሩ በሰላም ጊዜም ቢሆን ለልዩ ግዳጅ ሊጠራ ይችላል። ይህም ማለት ሩሲያ ጦርነቱን ልዩ ወታደራዊ ዘመቻ ብላ በጠራችበትና በይፋ ጦርነት ባላወጀችበት ሁኔታ ተጠባባቂ ኃይሏን እንደ መደበኛ ወታደር የመጠቀም ሕጋዊ መብት ሰጥቷታል። ሩሲያ የዚህን ተጠባባቂ ጦር ትክክለኛ ቁጥር በምስጢር ብትይዘውም የተለያዩ ወታደራዊ ተንታኞች እንደሚገምቱት ቁጥሩ ከ60 ሺህ እስከ 150 ሺህ ሊደርስ ይችላል። ይሁን እንጂ ፑቲን አሁን የወሰዱት እርምጃ ይህንን ቁጥር በከፍተኛ ሁኔታ ለማሳደግ ያለመ ነው። በሩሲያ የሚገኙ የክልል አስተዳደሮች እንደገለጹት በአሁኑ ወቅት ሰፊ የቅጥር ዘመቻ እየተካሄደ ነው። ዓላማውም በመቶ ሺዎች የሚቆጠሩ አዳዲስ ተጠባባቂዎችን በመመልመል በየአካባቢው ለሚገኙ ወሳኝ ተቋማት ጥበቃ እንዲያደርጉ ማሰልጠን ነው። የዚህ አዋጅ ዋነኛ ግብ ዩክሬን በሩሲያ ግዛት ውስጥ በምታደርገው የድሮን ጥቃት የደረሰባትን ከፍተኛ ኪሳራ ለመቀነስ ነው። ዩክሬን ባለፉት ወራት ስልቷን በመቀየር በሩሲያ የነዳጅ ማጣሪያዎች፣ የጋዝ ማከማቻዎችና የኤሌክትሪክ ኃይል ማመንጫዎች ላይ ተከታታይ ጥቃቶችን መሰንዘሯ ይታወሳል። ፑቲን የተጠባባቂ ጦሩን ለእነዚህ ተቋማት ጥበቃ እንዲሰማሩ ማዘዛቸው መደበኛ የጦር ኃይሉ በዩክሬን ግንባር ላይ ብቻ ትኩረት እንዲያደርግ ያስችለዋል። የነዳጅ ማከማቻዎችን እና የኤሌክትሪክ ጣቢያዎችን የመጠበቁን ሥራ እነዚህ ተጠባባቂዎች ይረከባሉ ማለት ነው። ዩክሬን ይህንን የሩሲያ እርምጃ የፍርሃት ምልክት በማለት ገልጸዋለች። የዩክሬን ባለሥልጣናት እንደሚሉት ሩሲያ መሠረተ ልማቶችን ለመጠበቅ ተጠባባቂ ጦር ለመጥራት መገደዷ የሀገሪቱ የአየር መከላከያ ስርዓት በዩክሬን ድሮኖች መሸነፉን የሚያሳይ ማረጋገጫ ነው ብለዋል። ምዕራባውያን ተንታኞች ደግሞ ሩሲያ ለረጅም ጊዜ ለሚቆይ ጦርነት ራሷን እያዘጋጀች እንደሆነ ይናገራሉ። ተጠባባቂ ጦሩን ለውስጥ ጥበቃ መጠቀም ሩሲያ በመቶ ሺዎች የሚቆጠሩ መደበኛ ወታደሮቿን በዩክሬን ግንባር ለሚደረገው መጠነ ሰፊ የማጥቃት ዘመቻ ያለ ሐሳብ እንድትጠቀምበት ያስችላታል።